አለው ሁሉ መልካም ነው ይመስገን። እናንተ ጋር ሁሉ ሰላም ነው? ሁሉ ሰላም። ብርቱ ጉዳይ ነው የፈለኩሽ የመጣሁት። አንዳንድ ቪዲዮዎች የተቆራረጡ ይደርሱኝ ነበረ። ማታ ያው ደከም ሲለሽ ትከፍቼ የለ ቴሌግራምሽ፣ ዋትሳፕ ምናምን ነገር በአንድ እህት ጉዳይ ላይ ብዙ እየለፉ ያሉ ልጆች አሉ። በተለይ መብረቁ ወንድማችን ከዚህ በፊት የነበረው የ57 ሚሊዮን ብር እንደዛ ሆነ ተብሎ ልጅቷ አጭበርብራ ወስዳ ከዛን ደግሞ የወጣችበት መንገድ ምናምን ነገር የሚያሳይ እሱን ሲታገል እንደነበረ እያየው ነበረ። የእሱን ፔጅም ስከታተል ነበረ ከዚህ በፊት በነበረው እና እሷ ደግሞ አንቺም ጋር እንዳለችም ስገባም አንዳንዴ የሪከርድ ተደርጎ በጣም ፈልጊያት ነው። ሁለተኛ ያው ሁላችንም በዛ ጉዳይ ላይ የሚገርምሽ ደግሞ እንግዲህ በ57 ሚሊዮኑ ጀርባ ምን ያህል ዛሬ ስሰማ ቁጥሩ ወደ 74 አካባቢ ወንድሞች ናቸው ገንዘባቸውን ያጡት እና እዛ 74 ልጆች ጀርባ ደግሞ ስንት ቤተሰብ ይኖራል ብለን ስናስብ ደግሞ በጣም የብዙ ቤተሰቦች ህይወት ተመሰቃቅሎ ምናምን ነገር ሊሆን ገበሬዎች ናቸው። በሬዎቻቸውን ሽጠው ቤቶቻቸውን እንትን አድርገው መሬታቸውን እንደዚህ ቀለባቸውን እንደዚህ አድርገው የሰጡትን ነው እንግዲህ ይዛ የጠፋቸው። ምናልባት ከአንድ ባለሀብት ቱጃር አይደለም፣ ከሀብታም ነጋዴ አይደለም ይሄን ነገር የወሰደችው። በጣም ምስኪን ከሆኑ የማህሌትን ጉዳይ እኔም እኮ ቪዲዮ ሰርቻለሁ፣ ፎቶ አለጥፌ ዛሬ 7 ወር ጉዳዩ በተፈጠረ በጣም ስለዚህ አሁን ምንድን ነው እነዚህ ልጆች ደግሞ ልጅቷ እቺ ናት የሚል ነገር ከተነሳ ጥርጣሬ ያው አንድ ሰው ነው ተብሎ የሚፈረደው ኮንፈርሜሽን ተገኝቶ ከዛን ወደ ዲሲሽኑ የምትሄጂው የዛን ጊዜ ነው። እቺ ልጅ ልትሆን ትችላለች የሚል ጥርጣሬ አቅርበዋል እና ይህንን ማጥራት ሂደቱን አግዙን፣ ሀቢባም ታግዘን አንተም አግዘን የሚል ጥያቄን ያነሱትና እንዴት ነው ልናጣራ የምንችለው? እሷ ማህሌት አለመሆኗ ማን ነበር? ሳጂ ማህሌት አለመሆኗን እኔ ፓስፖርቷን ብታልኝ ፓስፖርቷንም ለቻትጂፒቲ ልኬው ይሄ ፓስፖርት ምን ያህል ኦሪጂናል ነው የሚለውን አጣርቼ ኃላፊነቱን ወስጄ ቪዲዮ ሰርቻለሁ አለመሆኗን። ሌላው አካል ደግሞ በህግ ይጠይቀኝ። እኔ ማህሌት ናት ካለ ለምኖርበት ሀገር ኖርዌይ ኤምባሲ አመልክተው ኤምባሲ ተጠርቼ ኤምባሲ ኮንፈርም አደርጋለሁ ብላ ነው ለእኔ መለሰችልኝ። ምን አይነት ነገር ደግሞ አለው መሰለሽ፣ አሁን እነዚህ ያው ከዚህ በፊት ፖዘቲቭሊ በደንብ አብረንም ስንሰራ የነበረው ሀቅን ለማውጣት የምትታገያቸውን ስራዎችን ሂደቶችን አውቃለሁ እና ለእውነት የምቆይበትን አሁን እኛ ተቋም ነን። ያው መተሽም ኢትዮጵያን በአካል ያየሽበት ሁኔታ ነበር። ተቋምን ለራሱ እንትን ይላል። እንዴት ነው ይህንን ቆሞ ተቋም ልናምን የምንችለው? ሀቢባም በጣም ብዙ ሰዎች እንደሚያምኑሽ እናውቃለን። ጥቂቶች ደግሞ አይ ነው ምናልባት የእሷ ጊፍተር ስለሆነች የእሷ ምናምን ነገር ስለሆነች እሷ ልሸፋፈን ይሄን ነገር ለማድረግ ኒውትራል ለሆነ ሰው ይሰጥና ከዛን እኔን ደግሞ በህግ ያስጠይቀኛል። ያንድን ሰው እሷን ልጥራት ና ልበላት እንጂ እኔ የአንድን ሰው ፓስፖርት ፈቃዱ አይደለም ፓስፖርቷን ተስፍዬ አይደለም ፓስፖርቷን። አንተ የህግ ሰው ስለሆንክ ህግን በደንብ ስለምታውቅ ፓስፖርቷን ፐርሰናል ኢንፎርሜሽኗን የተላከልኝን ሰው ለማንም እንዳትልኪ ተብዬ የተላከልኝን ለሰው መላክ እኔን ራሱ በህግ ያስጠይቀኛል። አይደለም ፓስፖርቷን ቁጥሯን ያለ ፈቃዱ አልሰጥም። ተስፍሽ አረርጌው ጠይቆኝ አልሰጥም ስላልኩት ነው ተነስቶ ስሜን ማጥፋት የጀመረው እና ለዛም እኔ ምላሽ አልሰጥም። ግን የሰውን ነገር እኔ ታማኝ ነኝ፣ የሰው አደራ አልበላም። ራሷን ግን እዚህ ጋር ጠራታለሁ። አሁን ጥሪያትና እስከዛም ድረስ እኔ አሁን ምናልባት 30-40 ደቂቃ መብረቁ ቤት ነበርኩኝ እና በዚህ ጉዳይ ላይ እያነሳን ነበር። ሰላም ሳጂ አንዴ ከቻልሽ ላይቭ ላይ ትመጫለሽ? ከቻልሽ እኔ ቤት ላይቭ ላይ ነይ ፕሊዝ። ቴንክ ዩ። ቅልቦች ሊያናገርሽ ይፈልጋል ፍቃድሽ ከሆነ ቴንክ ዩ። ወሳርቅ ያለ አሁን ነበረች እዛም መብረቁ ቤት ነበርኩኝ ወደ 1 ሰዓት አካባቢ ኦልሞስት እና የዛን ጊዜ አንቺ ቤት እንዳለችም አሁን ላይቭ ላይ እንደነበረችም ሲጽፉ ነበር እና ምንድን ነው ይሄ እሷ ካልሆነች
አሁን ትግል ነው የተያዘ 57 ሚሊዮን ብር ትንሽ ብር አይደለም። በዛ መሀል ደግሞ በጣም አሁን ሲነግሩኝ ገስ ላይ በእንትን ብሎ ህይወቱ ያለፋል። በዚህ ጭንቀት ውስጥ በስትረስ ወር ባለቤቱ ምንድን ነው ያለ ጊዜ ምጥ የመጣባት እንደዚህ ያለ ሁሉንም ነገር ታስብዬ ሁሉንም ነገር ከዚህ በፊት ሰምተነዋል። ማህሌት ከዱባይ ወጥታለች የሚባል ነገር ራሱ ታሜና ሙኒት ናቸው ቤት ጌት እንደወጣች ራሱ የነገሩን። እሱ አሁን ተመልሳ ገብታለች ዱባይ ናት። ማህሌት ማለት ሳጂ ናት ተብሏል። ለምንድን ነው ለዩናይትድ አረብ ኤምሬት ኤምባሲ ወንጀለኛዋ ኢማራት ውስጥ አለች ብለው የማያመለክቱት? አንድ ነገር አለ። እሷ ካልሆነች ምንድን ነው አሁን እኔም አንቺም ሌላም ሰው እንዲደክም ካልሆነች እኔ አሁን አንቺም ጋር ስጠራ መብረቁም ጋር ስጠራ ሌላም ቦታ ስጠራ በኮንፊደንስ ሂጄ አለሁኝ ብዬ የምናገረው ወይም ስፈለግ ኢቨን አንቺ አሁን ለምሳሌ የቅልቦችን ከዚህ በፊት መጀመሪያ አካባቢ ህጋዊ መሆናችንን የእኛን ላይሰንስ ሁላ ፎቶ አንስቼ አላኩልሽም? ልካልኛል። ትክክል። ይሄ ፌር ነው ነው ከአሰራርም አንጻር እኔ አንቺ ላይ እኔ ምን መብት አለኝ? አንድ ሰው ያለ ፍቃዱ አለ። እኔ አንድ ግለሰብ መብት የለኝም ማለት አንድ ሰው የማስገደድ ልክ ነሽ። ግን ይህን ያህል እኛ እንደ ተቋምም መጀመሪያ ግን ምን እንደተባለች ሰምተካል ተስፍዬ? ቱ ቢ ሆነስት ፌር ለመሆን እያንዳንዱ የተሰራባት ቪዲዮ እሷ ኖርዌይ ነው የምትኖረው። እኔ ፓስፖርቷን አይቻሉ ኖርዌያዊ ናት። ማንንም ሰው እኔ ማመንና ያለማመን መብት አለው። እመኑኝም አልልም፣ መብታችሁ ነው። ግን ለራሴ ግን ሰላም አግኝቻለሁ ፓስፖርቷን ካየው በኋላ። ኤኒዌይ ግን እቺ ሴት በምትኖርበት ሀገር ሚዲያ ላይ ፎቶ ተለጥፎ ሌባ እየተባለች እንደሆነ መክሰስ ትችላለች አይደል? ሌባ ነው የተባለችው። ነሽ አይደለሽም አጣሪልን አይደለም። አንድ ሰው 100% እርግጠኛ ነኝ ካለ የምን ማረጋገጫ ነው የሚጠይቀው? 100% እርግጠኛ ነኝ ተብሎ የተሰራ ቪዲዮ አለ። ገብታችሁ ቤቱን መፈተሽ ትችላላችሁ። እናት ራሷ ናት። እሷ ካልሆነች እታነቃለሁ ብሏል። እሷ ካልሆነች እታነቃለሁ 100% እሷ ናት ካለ አንድ ሰው 100% እርግጠኛ ነኝ ያለ ሰው እኮ ማረጋገጫ አይጠይቅም። በቃ እርግጠኛ ነው ናት። ወደሚቀጥለው ስቴፕ እኮ ነው መሄድ አይደል? አሁን ብዙ ስራዎችን አብረን ስንሰራ በነበረበት ሰዓት የተበዳዮችን እኛንን ፍሬም እያደረግናቸው የተወሰነ የአቅማችንን የሚያህል ስንረዳቸው የነበረው አይደል? የተበዳዮችን እንትን እንደዚህ ሲሆን እንደዛ ይሆናል፣ እንደዚህ እናደርግ፣ እንደዚህ አይነት ይልቅ እንደዚህ ስናደርግ ነው የሚሻለው እያለን ስንሰራ የነበረው። ስለዚህ አሁን ማንም በምንም ቢናገርም ዋናው ዓላማው ትልቅ በሀገሪቷ ላይ ትልቅ የተሰራ ወንጀል ነው ያለው። ወደ 70 ምናምን ሰው ሰርተው እንኳን አይደለም የቤተሰቦቻቸውን ያላቸውን አንጡራ ሀብት አራግፈው ምንም ሳይነው ምናልባትም ተበድሮም የቤተሰቦቻቸውን ቤት በባንክ አስይዘው ወር ሌላም ንብረት ካላቸው ንብረቶቻቸውን አስይዘው በአራጣ ተበድረው እንደዚህ አይነት ነገር ሊሆን ስለሚችል እኔ የምናገረውን ሳይሆን እነዛን እህት ወንድሞችን ሀቅ ለማውጣት የሚሰራውን እንትን አስቦ ይሄን ነገር ቶሎ ልባት እንዲያገኝ ማድረግ ገብቶሻል። ስለዚህ ይሄን ነገር ልባት እንዲያገኝ ግለሰቦችን አይደለም ማየት ያለብን። ኢቨን እነዛ በስሜት እንኳን ሆኖ የሚናገሩትን ገንዘቡን የተበላ ወንድሞችን ብቻ አይደለም ማየት ያለብን። ከዛ ጀርባም አሁን ነገ ተነገ ወዲያ የሚበላ ይኖራል። ከዛ ሲያልፍ ደግሞ ከነሱ የሚመሩት ቤተሰብ ያንን ገንዘብ ያመጡበት ሶርሱን አስበን የነዛን እህት ወንድሞችን ሀቅ ለማውጣት ነው መሄድ ያለብን እንጂ እኔ በምናገረው ሀቢባ በምትናገረው መብረቁ በሚናገረው ምናምን ነገር አይደለም። እነዚህ ልጆች በጀርቦች ከነሱ ጀርባ ያሉ ብዙ የሚጎዱ ቤተሰቦች አሉ። ስለዚህ ትምጣና ያንን ጉዳይ መፍትሄ እንስጥ። ገብቶሻል? ይሄንን አንድ እንደዛ አድርገን እንግዲህ አቅሜን አረኩ። ጠራኋት፣ ዋትሳፔን ካየች ከመጣች ካልመጣች ደግሞ ወደሚቀጥለው ስቴፕ መጓዝ ነው። የሚቀጥለው ምንድን ነው? ካልሆነች ፈቃደኛ ካልሆነች ለመስጠት ራሷ ዳይሬክት ለአንተ ኦር ለማንም ሰው ፓስፖርቷ ለመስጠት ፈቃደኛ ካልሆነች ኔክስት ስቴፕ ወደ ኔክስት ስቴፕ መሄድ ነው። አሁን ይኸው እኔ እየሰማችሁ እንግዲህ ቮይስ አድርጌላት። ሰላም ሳጂ አንዴ ከቻልሽ ላይፍ ላይ ትመጫለሽ? ከቻልሽ እኔ ቤት ላይፍ ላይ ነኝ ፕሊዝ። ቴንክ ዩ። ቅልቦች ሊያናገርሽ ይፈልጋል ፍቃድሽ ከሆነ ቴንክ ዩ። አቡዬ ምናልባትም ሌሎችም አሁን በእርግጠኝነት እናውቃታለንም ያሉ የነበሩ እህት ወንድሞች አሉ እና የሆነ አንቺን ነው እኔ ታውቂያለሽ፣ ዲሲፕሊን በሆነ መድረክ ነው መገኘት የምፈልገው። ሰዎች እንትን ሲደረጉ ይሄ የመሰዳደብ ምናምን ነገር ያለበት ቦታ ላይ መገኘት አልፈልግም።
ስለዚህ ኒውትራል በሆነ ቦታ ላይ የእነዚህን እህቶች አይነው ለአንድ ሰው ምን ያህል ዋጋ ስትከፍል ቀን ከሌሊት ስትደክሚ እንደነበረ አውቃለሁ። ለትንሽ ገንዘብም ኢቭን ጉሮሮ ተይዞ ይምጣ ብለሽ አቋምም እንደምትይዥ አውቃለሁ። ስለዚህ የእነዚህን 70 ምናምን እህት ወንድሞችን ሀቅ ለማውጣት አንቺም የዛ አካል ሆነን በጋራ እችም እህት መታ መፍትሄ ሊያስገኝ የሚችል መንገድ ብንሄድ መብረቁም ቤት ሳይሆን መብረቁም ጋር እንግዲህ ሲጀመር ሁለታችሁም ለእኔ እኩል ናችሁ። ሀቅ ለማውጣት ካላችሁ ፍላጎት አንጻር ነው ግጭታችሁ እንጂ የኮንፍሊክት ኦፍ ኢንተረስት ምንም አይነት ግጭት የለኝም ከማንም ሰው ጋር። ፐርሰናል ግጭት የለኝም። ሶሻል ሚዲያ ላይ አላውቀውም። ሰውየውም ስሙንም አንስቼ አላውቅም። ፎቶውንም ቤቴ ለጥፌ አላውቅም። ስለሱ ማውረቻ አላውቅም። እድሜ ልኩን ስለኔ የሚያወራው ከፌስቡክ ላይ የድሮ ፎቶዎችን እየጎረጎረ የሚለጥፈው ምናምን እሱ ነው። ስሙን ጠርቼ ምላሽ ሰጥቼውም አላውቅም። ሆን ከአንቺ የሚጠበቀው ምንድን ነው ነው የምትለኝ? ተስፍዬ ጥሪያት አልከኝ ራኋት ካልመጣች የሚቀጥለው ስቴፕ ምንድን ነው ማድረግ ያለብን? አውቃታለሁ ያሉ የሚሉ ሰዎች ትመጣለች። አዊ አይናው ቅድምም ነበረች። አሁንም ደግሞ የተወሰነ ሰዓትም ቆይታ ልታየው ትችላለች። አይላክሽላትም ቮይስ ምናልባት ከረንትን አድርጋም ሊሆን ስለሚችል ቀጠሮ እንያዝ እና ነገ የሆነ ሰዓት ላይ ወይም እንደዚህ አመሻሽ ላይ ንገሪያት። ወይ እኔ በከፍት እኔ ጋር አትመጭም። ያው እኔ ሁሌ ስጠሪኝ እመጣለሁ እና አንተ ቤት እመጣለሁ። በቃ ነገ 1 ሰዓት ላይ እኔ ቤት እንክፈትና ሌሎችም ጥያቄ ያለን እናቃታለን የሚሉ ሶሪ ያው እዛም ኒውትራል በሆነ ወይ እኔ ጋ ወይ ከሌ ጋ የሚል ነገር ሲያነሱ ይሄን ነገር ማኔጅ ለማድረግም እኔ ጋ እናደርግና ከመብረቁም 1 2 3 ሰዎችን ጨምረን አንቺም 2 ሰው ከአንቺም ጋር እሷ ሁነን ይሄንን እውነት በዚህ ጉዳይ ላይ ያልካቸው ሰዎች ማን ናቸው? አውቃታለሁ የሚል ሰው አልሰማሁም። ማን ነው አውቃታለሁ የሚል ሰው መጥቷል እኔ ቤት? ማንም አውቃታለሁ እንዲመጡ እናደርግና ነገ 1 ሰዓት ላይ እሷም ትምጣ አንቺም ሆነን ይህንን ነገር እንትን ለልባት ለመስጠት እንሞክር። ከዛም በኋላ እቺ ካልሆነችም ሌላ ደግሞ ያለችበት ቦታ ምናልባትም ይሰማል ስንነጋገር። ምንድን ነው የምትተካሰው? ካሳቺ ሰው ስሟ ለጠፋው የተደረገባት ነገር ትጠይቅ፣ እሷ ትጠይቅ። ገብቶሻል? ያላትን ማስረጃዎችን ይዛ እንትን መጠየቅ እኮ የምችልበት ብዙ ወይዎች አሉ። ስለዚህ ያ ከኔ የሚጠበቀው እሷን መጥራት ነው። አንተ ቤት ደግሞ አንተ ቤት ስለሆነ እገኛለሁ። ሌላ ማንም ባለጌ ተሳዳቢ ሰው ቤት አልሄድም። እነዚህ አሁን ደጋግመ ስሙን ስጠራ ያለው ግለሰብ ማንም ሰው ቤቱን ስክሮል እያደረገ እንዴት ተሳዳቢ እንደሆነ ስክሪን ሪከርዶችን እያዩ ማየት ይቻላል። እኔ ደግሞ ክብሬን የምጠበቅ ሰው ስለሆንኩኝ ማንም ተሳዳቢ ቤት አልገኝም። አንተ ቤት ግን ጨዋ ስለሆን ጨዋ ቤት እገኛለሁ። ጨዋ ስለሆንኩኝ ጨዋ ቤት እገኛለሁ። እመጣለሁ ነገር ከመጣች መጣለን፣ ካልመጣች ወደ ኔክስት ስቴፕ መሄድ ነው። ወደሚቀጥለው ችግር የለም። እንሄዳለን፣ ወደሚቀጥለው እንትን እናደርጋለን። በዚሁ የዚህን ያህል እንትን ልበል ብዬ ነው። ስላከበርሽኝ አመሰግናለሁ። ሚሚ አይ ቲንክ መናገር ፈልጋለሁ። እንትን ነው ሀቡ በህግ ያስቀጣል። እኔ አሁን ፓሴ ለማንም ሰው የፈለገ ያድርግ አይደረግም። ብዙ ነገር ስለሚደረግ ኤሮፓና እሷ ያለችበትና እኔ ያለሁበት አጠገብ ላጠገብ ነው። ያርጋለች ልትመጣ ነው ማለት ነው። እና ሀቡዬ ያርጋለች ደግሞ ሰው እንትን እያሉች ነው። እሷ ናት ፓስፖርት ቀራንስ ኖርዌጃን ከሆነች ሞር ዛን 5 ይርስ መኖር አለባት። ገባች? እና እሷ እንዳልሆነች ደግሞ እኔ ስለማቅ ነው። ተስፋዬ ቀን ልቦች ምናምን ለዛ ለመናገር ጠፋ ብዬ። ኖርዌይ ነው የምትኖሪው? ማሪ ኖርዌይ ነሽ? አጠገብ ላጠገብ ነው። ኖርዌጃን ስካንዲኔቪያ አንድ አይነት ነን። ገብቶሻል? ዘመድ ናቸው፣ የአክስታሞች ልጆች ናቸው። አገሩና ህጉ አውቀዋለሁ። ፓስፖርት ደግሞ ማሳየት በጣም የለባትም። ለአንቺ እንዲያም እንደሰጠች ስላመነች ነው። እኔ ፓስፖርት አሳይም ብትይኝ ሀቡ የሆነ ነገር በዴ ፓስፖርት አላሳይም። ከፈለጉ ይክሰሱኝ። ገብቶሻል? ይቀኛል። የሰው ፓስፖርት አልችልም እና ተስፋዬ ጋር ስትሄጂ ደግሞ ዊዝ ሬስፔክት የማይሰድቡሽ ሬስፔክት ጠብቀው መኖር አለባቸው። ገብቶሻል አባባሌ? ሁሉም ሰው ማንነቱ እየወጣ ነው። ቤቴ መተው አቡዳቢ በእጄ የበሉ ሰዎች እያሙኝ ነው። አሁን ላይ ሴጣን እንዳለበት ተገኘባቸው እኮ ታዲያ እንትን አለባቸው አሉ። ጥቁሬ ነው ምናምን አለው ሲሉ ነበሩ ቅድም። እና ምንም ችግር የለም። ሀቤ ጀግና ነሽ፣ ትለያለሽ። የኛ እናታችን ፓስፖርቷ ማሳየት የለባትም። 4 ነጥብ
እሺ እኔ መጥቻለሁ ነበር ወጣች። እሺ ሰላም ሳጂ፣ አክብራሽ ስለመጣሽ አመሰግናለሁ። የኔ ውድ በጣም ይቅርታ። ኖ ፕሮብለም፣ ችግር የለም። ሀቡዬ አንቺ ብለሽ ይኖዳት። ቴንክ ዩ ሶ ማች። እሺ ሰላም ያለው አንተንም አውቃለሁ አይቻቃለሁ። ሀቡዬ ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። እኔ ተስፋዬ ይባላለሁ። እዚህ ሶሻል ሚዲያ ላይ ያሉ ሁሉ እህት ወንድሞች፣ ወንድም እህት፣ ለአንቺም ጭምር ለሀቢባም እንደዛ ነኝ እና ብዙ ጊዜ የምንችላትን ያቅም ያህል እውነትን ፍለጋ የምንሰራ ተቋም አለን። ሀቢባ ታውቀዋለች። ኢቨን ሁሉንም ነገር ላይሰንሶቻችንን ሁላ ሰጠናታል። ኢትዮጵያ መታ አብረን የምንሰራቸው ተቋማት ጋርም ሁላ ስንል የነበረበት ሁኔታ ነው ያለው እና ምንድን ነው አንድ የተነሳ ርዕሰ ጉዳይ አለ እና ከሰሞኑ እህት ወንድሞቻችን እያነሱ ያሉት ጥያቄ አለ። እንደው እኔ ብቻዬን ከምጠይቅሽ ነገ 1 ሰዓት ላይ እነሱም ባሉበት እኔ ገስ ከፍቼ አላውቅም፣ እንግዳም እንትንም አድርጌ አላውቅም፣ ግን ለመጀመሪያ ይሁንና እነሱም ባሉበት ሀቢባን ባለችበት አንቺም ባለሽበት እንደው አንዳንድ ጥያቄዎችን ግልጽ ብናደርገውና ይህ የሶሻል ሚዲያው ዘመቻ እንደው መፍትሄ የሚያገኝበትን ሁኔታ ብናደርግስ? ነገ 1 ሰዓት ማለት ስንት ሰዓት ማለት ነው? ነገ በኢትዮጵያ አሁን ባለንበት ይኸው 9 ደቂቃ ነው ያለፈው። ስለዚህ በኢትዮጵያ ሰዓት አቆጣጠር ነው። ያው ለራሴ ላመቻች ፈልጌ ሳ ካለች የኔ መምጣት ምንም አያስፈልገውም። ነገ ቅልቦች ጋር ተገኝሽን ጥያቄ አቡዬ አይ ለመሰለሽ ለምንሆን አጣይቃትም ተስፍዬ አንተ አደለ እነሱም ባሉበት አንድ እኔ ልናገር ስለዚህ ጉዳይ እኔ ብዙ ጊዜ አብራርቻለሁ፣ ተናግሬያለሁ። የሰው ልጅ ላይፍ አለው፣ ህይወት አለው፣ ፋሚሊ አለው፣ ስራ አለው። ኦኬ እና አሁን የምጠይቀኝ ጥያቄ ካለ አንተ ስለሆነ የፈለግከኝ ለሌሎቹ ስላብራራሁኝ ምንም አዲስ ነገር ስለሌለ እዚህ ቦታ ላይ ኦቨር ኤንድ ኦቨር ተጠይቄ መጀመሪያ ማህሌት ነሽ በሚል ስም ተወንጅዬ አንዲት ማህሌት ትመስያለሽ በሚል ፎርሹር ሆኖ ሰው እኮ ይጠረጠራል። እሺ አይጠረጠርም አይደለም። እሱ ግን እሷን ትመስያለሽ ይሰማል። ተቋርጦ ነበር አሁን በቃ ይሆናል። እሷን ትመስያለሽ በሚል ነገር ተብዬ እኔ መጀመሪያ ነገሩን ይህን ያህል እንዲህ የሚባል አልመሰለኝም ነበር። ማለት አንድ ሰው ጥርስሽ ይመስላል፣ የጆሮ ጌጥሽ ይመስላል፣ የሆነ ነገርሽ ይመስላል ተብሎ ተወነጀለ። ዊች ኢዝ ጥርጣሬ አይደለም። እነሱ ነሽ የተባለው ነሽ፣ አንቺ እሷ ነሽ፣ ውጪ ያለሽው ዱባይ ነው ተባለ። እኔ አይደለሁም አልኩኝ። ሊሰሙኝ አልቻለም። ከዛ 2 መስፈርት መጣ። መስፈርቱ ምንድን ነው? አንድ የፓስፖርት ምስልሽን ወይ ደግሞ ፓስፖርት ላይ ያለው ስምሽን ለአንድ ሰው ላኪ። ነምበር 2 በአሁኑ ሰዓት ዱባይ እንደሌለሽ ፕሩቭ አድርጊ። ከዛ በኋላ ይሄ ይበቃናል የሚል አይዴዲት ለሀቡ ላኩላት። ስሜን ኢማጂን ፓስፖርት ማለት በጣም ፐርሰናል ኢንፎርሜሽን ያለው ቁጥር ያለው። እኔ ሲጀመር እኔ ኢትዮጵያ አይደለሁም። ፎር ዩር ኢንፎርሜሽን እኔ ኖርዌጅን ነኝ እና አሳየሁኝ። አሁን ያለሽው ዱባይ ነው፣ እርግጠኛ ነኝ ዱባይ ነው። እኔ ፐርፊውም ነው ሪቪው ማድረገው፣ ፐርፊውም ሪቪው አደርጋለሁ ሲባል ሰው ከቤቱ ይወጣል። ሾፕ ሊያደርግ ምን ሊያደርግ? የተጎዱ ሰዎች አሉ፣ ያዘኑ ሰዎች አሉ። ቤታቸውን ስጠው ንብረታቸውን ሽጠው ለዚህ ጉዳይ ብለው ብዙ መስዋዕትነት የከፈሉ ሰዎች አሉ ብዬ ያንን ኮንሲደር አድርጌ ወጣው። ኦስሎ እንዳለው አሳየው። ፍቄ ኦስሎ እንደሆነ ኮንፎርም አደረገላቸው። ሰዎች ኦስሎ እንደሆነ ኮንፎርም አደረጉላቸው። ኖ ከዱባይ በራ ኦስሎ ገብታ ነው አሉ። ማታ ቤት የሆኜ ላይቭ ገባው። እሺ ትናንትና ዱባይ ከነበርኩኝ ይሄ ሁሉ ፐርፊውም ሪቪው የማደርገው ዱባይ ከሆነ ያን ሁሉ ፐርፊውም ይዤ ወደ ኦስሎ መጣሁት። 400 ምናምን ፐርፊውምስ። ስለዚህ እኔ አንደርስታንድ ያደረግኩት እነዚህ ግለሰቦች እየፈለጉ ያሉት ማህሌትን አይደለም እኔን ነው። ስለዚህ እኔን የሚፈልጉ ከሆነ ደግሞ እኔ ያለሁት ኖርዌይ ነው። የኖርዌይ ዜግነት ያለኝ ሰው ነኝ። ፓስፖርቴን እዚህ ግልጽ ላድርግላችሁ፣ ለማንም አልክም፣ ለአንተም አልክም። ከአንተ አንድ ነገር ፈልጋለሁ። ፓስፖርቴ ከመላኬ በፊት አንተ ማንኛውም ግለሰብ አሜሪካም ሆነ ጀርማኒያም ሆነ ማንኛውም ግለሰብ ፓስፖርት የመጠየቅ መብት ያለው ላይሰንስ አለ ወይ? ለአንተ ምልክልህ
እኔ አሁን ይኸውልሽ እዛ ላይ ዲሲሽን እዚህ እንደዚህ አድርጊ እንደዛ አድርጊ የሚለው ጥያቄ ላይ ስለዚህ ወደ እንትኑ ከስትገቢ ልጨርስና ስለተጠየቀ ነው ልጨርስና ከዛ በኋላ ዩካንቶክ እኔ እኮ ብዙ እኮ አውርቻለሁ። ለአንተ ማብራራቱ አይደክመኝም። አክብሬ ነው የመጣሁት እንጂ ሀቢባ ራሱ ነግሬያታለሁ። ሰው አለኝ አልገባም ብያት ነበር። እንግዳ አለኝ ብያታለሁ። ስለዚህ እኔ ፓስፖርቷን ታሳይ ነው ፓስፖርቷን ታሳይ፣ ዶኩመንቷን ታሳይ፣ ፓስት 2 years እንዴት እንደነበረች ታሳይ ምናምን ታሳይ። ይሄ ነው። ስለዚህ እኔ ለአንተ የማሳይ ከሆነ እኔ ፓስፖርቴን የማሳየው አላሳይም አይደለም። ህጋዊ ለሆነ ፐርሰን እኔ ሲጠይቀኝ ኦፍኮርስ አሳያለሁ። ዊችስ ፖሊስ ሊሆን ይችላል፣ ባለሁ ማንኛውም ግለሰብ የሚመለከተው ሊሆን ይችላል። ለአንተ አላሳይም አይደለም ያልኩ ያለሁት፣ ለአንተም አሳያለሁ። ግን እኔ ፓስፖርቴን ለአንተ ከማሳየቴ በፊት አንተ ማንኛውም ሰው ፓስ እንዳለውና እንደሌለው ዶክመንቱን ኢትዮጵያም ሆነ የሌላ ዜጋ የመጠየቅ መብት እንዳለ የሚያሳይ ላይሰንስ ታሳየኛለህ። ከዛ በኋላ እኔ ፓስፖርቴን እልክልሃለሁ። ምክንያቱም ያ ፈቃድ ስላለ ኢንተርናሽናል የሆነ ሰዎቹ ዶክመንት የመጠየቅ ላይሰንሱ ስላለ ማለት ነው። በተረፈ ግን እኔ ራሴን በየቀኑ ሳብራራ አልኖርም። አሁንም እላለሁ በጣም አዝናለሁ ለተበሉ ሰዎች። ኦፍኮርስ በጣም ነው ማዝነው። እኔ መጥቼ እዚህ ያደረግኩት ነገር የለም። ፐርፊውም ነው ሪቪው የማደርገው። እንተጋገዛለን ማለት ችግር ያላላቸው ሰዎች በሚችለው አቅም ደርሻለሁኝ። በተረፈ ግን አሁንም ደጋግሜ የምለው የፓስፖርት ዶኩመንቴን ለማንም ሰው አልልክም። እኔ ያለሁት ኖርዌይ ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሄዳችሁ ወደ ኤምባሲ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛለች። ባይገርማችሁ እኔ ማለት የሆነ የኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሄጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔም ከአንዲት ሜቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላለሁ። እዚህ ያሉ ሰዎችም ስፔሻሊ ኖሩ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋች አውት። ከዚህ በኋላ እያንዳንዷን ነገር ሪከርድ አድርጋለሁ፣ ስፔሻሊ ኖሩ ያሉ ግለሰቦች። ምክንያቱም እኔ መውጣት አልቻልኩም፣ ትራማይዝድ እየሆንኩ ነው። ሰዎች ከአንዲት ክሪሚናል ጋር አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት እችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔን የምትፈልጉ ከሆነ ነግሬያቸዋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ ዶኩመንት ቼክ ሆኖ ማን ናቸው እነሱ? ለማን ነው ማሳየው? ለምን የምትከሱት ሰው ፉል ዶኩመንት አላቸው አይደለም? ማህሌት ፉል ዶኩመንት አላቸው አይደለም? ሂዱና ጠይቁ፣ ክሰሱ። አይዶ ነው የት እንዳለች፣ ዱባይ ሊሆን ይችላል፣ ኢሮፕ ሊሆን ይችላል፣ አላቅም። የእሷን ዶኩመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴራል ኪለር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን የምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶኩመንት እሰጣለሁ። ከዛ በኋላ ኢቭን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደምለት አንዳንድ ሰዎች ከምትጉላላ ሄደን ብንጠቁም ማን እኔ አልጉላላም። የእናንተ የማህሌትን ዶኩመንት አሁን ለምሳሌ ለኖርዌይ ብትልኩም በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔ ወዲያው አረጋግጥ። ምናልባት አውዬ ወይ ተስፍኝ ለምን መሰለህ ፖይንት ይሄ ድግግሞች ስለሆነ ስለዚህ አንተ የምትለው እንደገና ሌላ ነገ አልመጣም። ላይፍ አለኝ፣ ሳብራራ አልኖርም። አብራርቻለሁ፣ ሀቡ ጋር አብራርቻለሁ፣ እገሌ ጋር እኔ ቤት ውስጥ አብራርቻለሁ፣ ወጥቻለሁ። ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ የማደርገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ዊትነስ ያሉ ደረሰኞች አሉኝ። ተስብዬ እጅ ላይ የረዳችበት ትናንትና ለገነት 100,000 ያስገባችበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ሳብራራ አልኖርም። ነገ ዊዝ ኦል ሪስፔክት አልገኝም። እሺ 1-2 ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ለመስሽል እንደወስድ የራሴን እይታ እንደወስድ እንትን የሚለኝና ባነሳሻቸው ጥያቄዎች አሉ። መጀመሪያ
ከቅንነት ሲጀመር ይህ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም፣ ሁለት ጎራ ተከፍሎ ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን 2 ዓመት 3ኛ ዓመታችንን እየያዝን ያለን አብረን እየሰራን። ስለዚህ ይህን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም የአንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ ያለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው ከዛ ሲያልፍ ደግሞ እኛን የጠየቅሽኝን እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይ ወይንስ ይህንን የመጠየቅ እንትን አለ ወይ ምናምን ነገር ላልሽኝ የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ እንትን ይኸው አሁን አላቅሽም አይደል ስለእናንተ እኔ 100% መሰክራለሁ ስለ ቅልቦች ህጋዊነት ከጠረጠረችም ላኪላት ለሷ ላይሰንሱ ይሄ ማለት ግን የሰው ፓስ ምናምን ህጋዊ ሳይሆን ስለ ፓሱ ነው እንጂ አይ ነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራውን ኢንቨስትሜንት አይደለም የምትሰራውን ስራ ሪኮግናይዝ አላደረኩም አይደለም። እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ታስፍዬ ግን እኔ አንድ ነገር ላስረዳ ከፈቀድክልኝ እሷን ያናደዳትን ነገር ላስረዳክ። ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ እባክሽ ልታስረጅን ትችላለሽ አይደለም የተባለችው ፎቶ ተለጥፎ ሌባዋ ማህሌት ተገኘች። ሳጂ ማለት ሌባ ማህሌት ናት ነው የተባለችው። ሰው ማንኛውም ሰው ሳታናግሩ ዘአዘር ሳይድ ሳያናግሯት የእሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘች ማሂ ማለት ሳጂ ናት የምትኖረው ዱባይ ነው። ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት። ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ። ካይንድሊ ፖላይት ምንድነው መሰለሽ ሀቢባ ቅድም እዚህ ላይ ውዬ እኔ ልጨምር ተስፋ ተወራሪ አንዴ ልጨርስ ሚኪ አንዴ ልጨርስ ለቅንድቦች እድል ላውራት ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይን አንቺን አይደለም መታየት ያለበት 74 ሰው አለ ብለናል። ከ74 ሰው ጀርባ ደግሞ ቤተሰቦቻቸው አሉ። በዛ ውስጥ ምን አይነት ህይወት ውስጥ ይሄ ገንዘብ እንደተሰበሰበ መገመት አያቅትም። ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት። ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላ ነው ያለው። የነዛን እውነት እናውጣ ነው። ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የአንዱን እውነት ለማውጣት አንዱን እየገደሉ አይደለማ። የአንዱን እውነት ለማውጣት ሁለት ሰው እየበጃለን እየገደለ ደሙን እያጠለሸን ሳይሆን በትህትና እባክሽ ለእነዚህ ልጆች ስትይ እናንተ እኮ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ። ሀቢባ ጋር የላኩት ስም አለ ማየት ትችላለህ። የተጠየቀው ግን እሱ አይደለም። ፉል ፓስፖርት አዩ ክሬዚ ፉል ፓስፖርት ማለት ፐርሰናል ነምበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው? ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳየ ትችላለህ። ችግር የለብኝም። ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ እኔ ቪዲዮ ከፍቼ የምታይ ሰው እኮ ነኝ። ራሴን እኮ ሀይድ ያደረኩ ሰው እኮ አይደለሁም። ግን ለእኔ የእኔ ዶኩመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ። አሁን እናንተ ያላችሁ እንደነበርኩኝ ፓስፖርቷ ራሱ ነው ሰምቻለሁ። ፓስፖርቷ ራሱ ተመርምሮ ፓስፖርቷ ፌክ ነው አይደለም ተብሎ ብለሃል። ስለዚህ ፓስፖርቱን የፈልጋችሁ ዶሆል ፓስፖርቱን አንተ አብዛኛው ኦፍኮርስ አሁን ወደዛ ልመጣ ነበር። አየሽው እኔ እዚህ ቤት አላወራሁም ስለ ፌክ ነው አይደለም የሚል አላወራሁም። እዛኛው ቤት ላይ ተናግሬያለሁ። አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል ካገኘን ይኸውልሽ የዚህን ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ። ብዙ ስራዎችን አብረን እንድስንሰራ ነበረ። ኢቨን እንደዚህ አይነት ምናልባት መሳጂ ካልሆነ ነው በዚህኛው ላይ የእሷን እንትን ስል ነው። አሁን የግለሰቦችን የአንድና የሁለት ሰዎች የቃላት እንትኖችን አይደለም ማየት ያለብን 74 ሰው ጀርባ ያሉ ቤተሰቦቻቸውን ነው። ስለዚህ ወይ አስጨርሺ ያንን ነው በጣም ትክክል ነው ታውቂያለሽ። አይ አንደርስታንድ። እሺ ዛሬ ተታብረሽኛና
እያደረግን ያለነው የነዛ 74 ሰው ጀርባ ያሉ ቤተሰቦችንም እውነት ነው እንፈልግ እያልን ያለ ነው። ስለዚህ በዚህኛው እውነት ላይ አንቺም በቅንነት እኔ የምናገረውንና ሀቢባ የምትናገረውን ሳይሆን የነዛን ሰዎች ቤተሰብ ችግሮችን እንፍታ ነው። አሁን አንቺ ካልሆንሽ ምናልባትም በዚህ ስንከራከር ማህሌት ያለችበትን ቦታ ላይ አካባቢ ያሉ የሚያውቁ ሰዎች ይሄን ነገር ልፍታ እስቲ በቃ እሷ አይደለችም ማህሌት ማለት እቺ ናት ብለው በዚህ ጉዳይ ላይ የነዛን እህት ወንድሞችን ሀቅ ሊያወጡ ጥቆማ የሚሰጡን ሰዎች ሊኖሩ ይችላሉ። አሁን ግን እሷ ናት የሚል ነገር ከመጣ አይደለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወጥን የብዙ እህት ወንድሞችን መብቴ ልባት አስፈልገን አማን አስገኝተናል። የአቅማችንን ያልተፈጸሙ አሉ፣ ያገኘንላቸውን ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው ምንም የማንንም አብረን ስንሰራ የማንንም አሳልፈን እከሌ ማለት እያልን ሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ። ቅድም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሻረን ሀቢባ አትሊስት ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ሌላ እያሳልፉ እንትን ለማድረግ አይደለም። ስለዚህ የእነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እናያለን የሶሻል ሚዲያ ባህሪ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። እኔ እንደዛ ምሰማ እኔ መኖፕሌት የሚደረግ ሰው አይደለሁም፣ አልሰማም። እሱ እኔ በራሴ ነው የቆምኩኝ ማቸው እንደሆንኩኝ ሴት ነኝ። ሰው አለ አላላ እንደዛ ቢሆንማ እስካሁን ድረስ ይህ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ ሀቢባ ጋር የላኩትን ሀቢባ ልታሳየ ትችላለች። ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲህ አድርገን በምን ታውቃለህ? ሰው ፌክ መሆኑን አለመሆኑን ታዲያ ሰው የማይተማመን እስካሁን ድረስ ኤክስትራ ማይል ሰው ሲሄድላችሁ ሞር እየሄዳችሁ ሞር እየተካሄደ ከሆነ በኋላ ይህ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ሊመጣ ነው። ሰው በሌለበት ለዛውም ተከሳሽ በሌለበት ከሳሽ በሌለበት። እኔ እኮ አልኩህ እኮ ከመጀመሪያው ጀምሮ ይህ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም። ኑ ዱባይን ያለችው ዱባይ ከሌለች ታንቄ እሞታለሁ ዱባይን ያለችው ተባለ። ወጣ ኦስሎ እንደሆንኩ አሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባግ። ይሄ ማለቂያ የለውም። ማለቂያ የሌለው እኔ ለአንተ የምልክልህ ሀቢባ ያለው አንተን አላምንህም አይደለም። እኔ እኮ ሀቢባን እኮ እዚህ ነው የማውቃት፣ አንተን የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት። ግን ፓስፖርቱ ግን ዶኩመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታዩ ስሜ ያለውን ማየት ትችላለን። ከዛ በኋላ ግን የፓስፖርት ነምበር የት ትራቭል እንዳደረግኩኝ የት እንደሆንኩኝ ግን ማየት ግን አልችልም። እሱን ግን አልክም እያልከው ነው እኮ አሁን። አልሰማኝም አንተ። ሀቢባ ጋር ያለውን ሀቢባ ልታሳየ ትችላለች። ሀቢባ ጋር ያለው የኔ ፓስፖርት ኖርዌጂያን መሆኔን ከላይ ከዛ በኋላ ውስጥ ደግሞ ፒክቸሩና ስሜ አለ። እዚህ እኮ የሚያውቁኝ ሰዎች እኮ አሉ። ስወጣ እኮ ሰዎች ያቆኛል። እኔ እኮ ጎስት አይደለሁም። በተረፈ ግን ውስጥ ያለው የዛሬ 2 ዓመት ዶኩመንት እንደዚህ ሆኖ ፓስፖርቷ ፌክ መሆኑን ተረጋግጦ ምናምን ግን እዛ ላይ ግን አልደርስም። ይሄ ነው ፖይንቴ። ጥሩ። አይ እኔም እንትን ይሄ የት በረርሽ እዚህ መጣሽ ምናምን ነገር የሚለው ይሄ ፐርሰናል ፕሮፋይል የሆኑ ጉዳዮችን እንድትሄሉን አይደለም የምንፈልገው። ኖርማሊ የአንቺን ፓስፖርት ፎቶ ያለውን ሀቢባ ጋ ያለውን ላኪልን እና ይህንን እኔ ይኸውልሽ ደግመሽ ትልኪልኛለሽ። ኦልሬዲ ካየሁት በኋላ ደልተዋለች። ደግመሽ ትልኪልኛለሽ እንድልክለት ለእኔ የላክሽልኝ ፓስፖርት ፎርዋርድ እንዲያደርግበት ደግመሽ ፒክቸሬና ስሜ እኮ ነው ዛሬ ያለው። በቃ ፒክቸሬና ስሜ ታሴት ፓስፖርት ነምበር የለው ፓስፖርት ልላክለታ
ፓስፖርት ሲባል የሆነ ልጅ ጋር ክሊር ላድርግልህ። ፓስፖርት ሲባል ከላይ ያለው የዜግነት የት እንደሆነ እና ከውስጥ ደግሞ ስሜ ነው። የፓስፖርት ነንበር የለውም፣ አይዲቲ ምናምን የለውም፣ ፐርሰናል ነንበር የለውም። ስለዚህ አንድ እንደ መታወቂያ አድርገው ወሰደው፣ በቃ እንደ ላይሰንስ ማለት ነው። ይሄንን ነው እንጂ ከዛ በኋላ የዚህ ምናምን ያኛውን ችግር የለውም። ያኛውን ልልክልህ እችላለሁ፣ እዚህ ራሱ ልልክለት፣ አሁን ራሱ ልልክልህ እችላለሁ። ስሜን ያለው ስሜን አልደበኩም። ስገባ ራሱ ሳጁታሪስ ሳጂ ማለት ሳጁታሪስ ነው። ከሳጁ የኔ ኮከብ ነው ብያለሁ። ስሜ ነው አላልኩም እኮ አንድም ቀን ዳሴ ይሄ ነው። በተረፈ ግን ፓስፖርትን ግን እንዳለ እንዲሆኑ ቁጥሩ እንዳለ ፉል ፓስፖርት ግን አልክም። ለምን ሰው በአካል እንዲያገኝ እኔ አንድ መፍትሄ ላምጣላችሁ። አንድ ሰው ሄዶ ኖርዌይ እኛ ትኬት ትችለ ነው ሄዶ በአካል ከፍቄ ኖርዌይ ሳጂ እና የሚሄደው ሰው ተገናኝተው በአካል በአይናቸው አያዩም። ፎቶ ማንሳት ምናምን አይችሉም። ጀስት በአይናቸው ኖርዌይ ያለው እዚህ መጥቶ ለምን አይከሱም? እኔ ትራንስፖርት ላክላቸው ሰዎች ከዚህ ኤሮፕ ላሉ ሰዎች ይምጡና አይክሰሱ። ጥሩ ሀሳብ እኮ በቃ ማን ይሄዳል? የሚሄድ ሰው ትኬት ተሳት ነው። ምንድነው መሰለሽ አቡ ነው እስካሁን ድረስ እህቱን ያው እንዴት ወንድሞቶቻችንን ስናገለግል እንደነበረ ታውቂያለሽ ብዬ ነው። ውስጥሽም ስላለ ነው እንትን የምታደርጊው። እነዚህ ልጆች ማን ነው ለማን የዚህን ያህል እሰማለሁ? አዎ ትሰማለህ፣ ግን ነው ለእኔ ብቻ ነው የምትሰማኝ። እንትንክ ሚዩት ነው የሚያሳየው ነው ይሰማ ነበር። አሁን እሰማለሁ። ሬስታርት አድርጌው ነው ስልክ እንትን ብሎ ነው። ኤኒዌይ እንደዛ ከሚሆን ይኸውልሽ ምን እናድርግ? መብቴውን ልጆቹም ባሉበት ያው ብዙ ጊዜ ወስደውም እንትን ሲሉ የነበሩ ልጆች ስላሉ አንድ ሁለት ልጆችን ጨምረን እነዛኞቹ ተበዳዮችን ምክንያቱም ከዚህ ኖርዌይ ድረስ ሂዶ ያንን ይሄዳለሁ ብሎ ለምን ወንጀለኛ የምትይዙት 57 ሚሊዮን ያጠፋ ሰው የምትይዙት ለምን እስከ ዓለም ዳርቻ ለማናቂ ሳጂ ነገሮችን በቅንነት እናያቸው። አሁን አይደለሁም እኔ ላይ ያለሁት እኔ ነኝ። እሺ እኔ ጫማ ያለሁት እኔ ነኝ። ቅንነት አትበለኝ። እንደኔ ቅን የለም። መርጬ ነው ቅን ሆንኩት እኔ። እሺ ሆን ብዬ ፈልጌ አሁንም ነው የምትናገሪበት አይደለም። እዚህ ቤት አክብረሽ ስለመጣሽ እናመሰግናለን ሳጂ። ግን አንድ ፕሊስ እባክሽ 3 ሳምንት ሙሉ እንትን ብያለሁ። አንደርስታንድ ነው እኛንም ይኸውልሽ እኛ የምናወራሽ በቃ ሀቡዬ ይነዋት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። ስለዚህ እኔ ጨርሻለሁ። በቃ ጨርሻለሁ። ስሚው ከዛ በኋላ በህግ ሂዱ፣ ችግር የለውም። አልክም ይነዋት አልክም። ምንም የምልከው ነገር የለም። አልክም በህግ ጠይቁኝ። እሺ አንተ ብቻ ቀልቦችን ስሚ። እኔ እያልኩኝ ያለ ለህዝብ ብለሽ ለህዝብ ብዬ ይሄን ያህል እየሄድኩ እንደሆነ ራሱ ሪኮግናይዝ አላደረግልኝም ሀቢባ። አንደርስታንድ ተረድቻለሁ። እኔ የአንተን ስራ ሪኮግናይዝ አድርጌያለሁኝ ብያለሁ። አንተ ግን እዚህ ድረስ ስለመጣሽ እንኳን ኦኬ፣ ግን አትሊስት ብለህ አይደለም እየጠየቅ ያለሁ። ለሰዎቹ ብዬ እንደዛ ነው እየጠየቅኩሽ ያለሁት ኖ ቢሆን ግን ኤክስትራ ማይል አልተረዳህልኝም። ከትናንትና ወዲያ ያለ ፕሮግራም የራሱ ከተማ ሂጄ ማሳየት የራሱ ለሰዎቹ ብዬ ነው ያለሁበትን አገር። እሺ አንዴ እድል ስጪው ሳጂ፣ ስሞትልሽ ፕሊስ። አንዴ ይናገር፣ እድል ስጪው። ቅልቦች እኮ ምንም አልተናገረም። እድል ስጪው። እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ? እኛም እንጠይቃቸዋለን። በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው፣ ተስፍዬ ተናገር። እኔ ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹም ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም መብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል እሳቤ ነው ያለኝ። ከዛ ሲያልፍ ደግሞ
እኔ አይደለሁም ካልሽ ነው። ከዚህ በኋላ አሁን ሶሻል ሚዲያ ላይ ሽቶ እየሸጥሽ እንዳለሽ አይቻለሁ እና ያንን ይቅርታ ፎር ዩር ኢንፎርሜሽን ሽቶ ሪቪው ነው የምታደርገው፣ አትሸጥም። ኦኬ ይቅርታ። እሺ ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለእኔ። አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቡ እንትን አለኝ አንድ ነገር። ኦኬ ቀልቦ ጨረሰ። መጀመሪያ እሱ ይጨርስ። አልጨረሰለችም ግን ተሰጠው። እኔ ኖርማሊ አንድ ሁለተኛ እኛም ጋር አሁን ኖርማል እዚህ ቤት መተን የተለያዩ ስራዎችን ስንሰራ ተከባብረን ስሙዝ በሆነ ኮሚኒኬሽን ነው እንትን የምናደርገው። እኔ ነው ምናልባት ስናገር አሁንም ከፍ ብዬ ሆቱኝ የተናገረች ከሆነ እንደው ልትረጅኝ፣ አንቺም ደግሞ የሚያናድድ ነገር የለም አይደለም፣ የሚያናድድ ነገር ሊኖር ይችላል። ግን አሁን ከኋላ ያሉትን እያለ ነው ደጋግመን እያነሳን ያለ ነው። መብረቁንም አቲ እኔንም አቲ ሀቢባንም አቲ እነዛ ምስኪን ድሃ ያላቸውን ከብታቸውን ሽጠው መሬታቸውን ሽጠው ምናልባትም ቤታቸውን አስይዘው ተበድረው በአራጣ ይዘው የመጡና የገንዘቦቻቸው የተበላው እህት ወንድሞችን ሌላ እይታቸው ሌላ አይሰማችሁም? የቅልቦች የሚያወራው ይሰማችኋል? ለእኔ ቅልቦች አይሰማም፣ ለተመልካች አይሰማም ይሰማኛል እኮ ለእኛ ብቻ ነው ይሰማል። አይሰማም እያለሁ ነው። ይሰማል፣ ለሁላችንም ይሰማል። አውቀው ነው ገስት ላይ ላላችሁት ብቻ ነው ለተመልካች አይሰማም። ቅልቦች ሚውስ የሚያሳየው ስክሪኑ አይስዌር ቱ ጋድ ይሰማል። ኖ ሚውት ነው የሚያሳየው ስክሪኑ ላይ። ይኸውማ ለእኔና ገስት ላይ ላለ ነው። አሁን እሰማለሁ። ለተመልካ አሁን መጣ ድምጽ ቀይቅ እስካሁን ያላከው ለተመልካች አይሰማም። አሁን ይሰማል። አሁን ይሰማል። ገስት ላይ ላለ ነው ብቻ ነው። እሺ ይኸውልሽ እያልኩሽ ያለሁት ይኸውልሽ ሀቢባ ሀሳብ አሁን በቅንነት የምናስብ ህዝብ ነው የምናገለግለው ብለን የምናስብ ከሆነ ቪዲዮ ማነው ሂዶ ኖርዌይ መኖሯን አይቶ ይምጣና ከዛ እኔ ንገረን ምናምን ነገር እንደዚህ አይነት ነገር የሚሆን አይደለም። ልክ እንዳሁን አሁን ይኸውልሽ ለእኔ ስትቅድም ስትነግረን ላይ እኮ ሁለተኛ ቅድም አንቺ ስታነሺው የነበረው ነገር አለ። ፓስፖርቷን ልካልኝ አይቼ ኮንፈርም አድርጌያለሁ አልሽ። እሷ ደግሞ ስትነግረን አሁን የፓስፖርቱን ቁጥር አላኩላትም ምስሌንና ያንን እንዴት ነው ታዲያ የእሷ መሆኑ ፎቶዋ ስሟ በፎቶዋ በስሟ በናሽናሊቲዋ ነው እሷነቷን ያወቅኩት እንጂ ፓስፖርት ነንበሯን ሀይድ አድርገዋለች። ፓስፖርት ነንበሯን ማየት አልቻልኩም እኮ ልክ አይደለም። ነንበሯን አየሁ አለ አልክልህም በቃ አይ በፊት ስት አዝላኪልኝ ችግር የለውም። እዚህ ጋር እኔ ኖርዌይ ስለምኖር አንድ የኖርዌይ የቀለቦች ይቅርታ በጣም በእኛ ህግ ፖሊስ ይናገር ሊያቆይ ትጂ ጨርስ ይኸውልሽ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይም ቅድም እንዳላችሁት እሰማለሁ፣ እየተቆራረጥኩ ነው። ተስቢህ ትሰማለህ? ተስቢህ ትሰማለህ? ቀጥል። አሁን ሚውት ሆነ። ሚውት ላይ ነህ። እያልን ያለ ነው። ለአንቺም መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን ያለ ነው። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም
ሌላ በቃ ማን ነበረች? 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላ ናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታደርጊ የምችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም። አንቺ የራስሽንም ደግሞ በዚህ በኩል ይሄ መብት ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለውን ነው የነሱ ልጆች። ልጨርስ ፕሊዝ። ይሄ ጉዳዩ እኔ ስለሆነ ጉዳዩ ይመለከታቸዋል። አሁን ለምሳሌ ታመር ጉዳዩ ይመለከትሻል። ቆዩ እኔ ልጨርስ። ተስፍሽ አመለከተኝም ለአንቺ እኔ ጥያቄ ስላለኝ ጀስት እንደ ሀሳብ የምሰጠው ነገር እሷ ትጨርስና የኔን ሀሳብ እኔ እዛ መብረቁን ቤት የተናገርኩት ነገር ስላለ እሱን እስኪ ለአንቺም ፓስፖርት አምጥታ አሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ለአንቺ እንደ እህት በወሬ እኔ ችግር የለብኝም። በወሬ ትባል እኔ ላቶን ሀቢባ የኔ ሀሳብ እዛ የሰጠሁት ነው። መብረቁ ቤት የሰጠሁትን ሀሳብ ነው ዝም ይደግምልሽ። ምንድነው ያልኩት? እኔ አስፈልገኝም ተምራ መሳት ባይ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ህግ አለው። ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚል አካል ጋር የሰረኩበትን ፕሩቭ ያቅርብልኝ። ያልከውን ሰምቻለሁ። አንደርስታንድ አድርጌያለሁ። አንደርስታንድ ዩር ኮርሰን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ሊስት ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይተ ብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶኩመንት የፓስፖርት ነምበር ያለበትን የኔን አልክም። ፒሪድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በሰረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ? ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅይምም የለም፣ ጥላቻኝም የለብኝም። አይ ሪስፔክት መብቱ ነው። እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመን ያምላን፣ እኔን ያመንን አያምንን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ኮምፕሊትሊ ሮንግ የሆነ ነው። እውነት ካላችሁ ደግሞ እኔ ያለሁበት ኖርዌይ ነው ብያለሁ። ኖርዌጃን ኤምባሲ ሂዱ፣ ኢትዮጵያ ሂዱና የማህሌትን ዶኩመንት ስጡ። ወይውን ልንገራችሁ፣ የማህሌትን ዶኩመንት ሰጥታችሁ ይቺ ሴትዮ ኖርዌይ አይተናታል፣ እዛኔ ያለችው ስሟ ሳጂ ይባላል። ለእናንተ እኮ ኢዚ ሆነላችሁ። እንዲያውም ማህሌትን እኮ ስትፈልጉ ልክ እንደ መንፈስ ዚናት ከምትሉ አሁን ቀለልላችሁ። ስለቀለልላችሁ ሳጂ የምትባለው ማህሌት ናት፣ ምናምን ሰርቃ የጠፋች ኖርዌይን ያለችው ይኸው ደግሞንቷ እሷ ስላለች አረጋግጡልን ብትሉ እኮ በቃ መልስ ታገኛላችሁ። እኔ ኢትዮጵያ ውስጥ ኖርዌይ ኤምባሲ አለ። በጣም ቆንስላ ነው ያለው። የኛም ይኸውልሽ፣ አሁን የኛም ጥያቄ እኮ ይኸውልሽ፣ መጀመሪያም እንዲሁ አንቺ በእርግጥ ቆይ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ ፎቶዎች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ለዛ መፍትሄ የሚሆን ነገር ካለሽ የሚል ጥያቄ ነው። ሰማኝ መሰለኝ መፍትሄውን አቀረብኩኝ። እስካሁን ድረስ ሪስፔክት አድርጌያችሁ ህዝቡን ሪስፔክት አድርጌ ኮንሲደር አድርጌ 2-3 ጊዜ ፕሩቭ አድርጌላችኋለሁኝ። ያለችው እኔ እርግጠኛ ነን ዱባይ ትናንትና ሞል ላይ አየናት እኮ ነው ያሉት። ሞል ነበረች፣ ስጠራት ሮጠች። እዚህ ዛሬ ጠዋት እዚህ ነበረች ሲሉ ነበሩ አለ ሰዎች። ከዛ በኋላ ወጣሁኝ። ኦስሎ ነው ያለሁት አልኩኝ። ኦኬ ኦስሎ ዛሬ በራ ነው አሉ። እሺ ቤቴ ገባሁ። ያን ሁሉ ፐርፊውም ከየት አመጣሁት? ሪቪው ማድረገው እኔ ፐርፊውም አልሸጥም፣ ሪቪው ነው ማድረገው አልኩኝ። አዩ አሁን ደግሞ ፓስፖርቷን
አልክም። ለማንም አክል ህጋዊ ላልሆነ አካል አልክም። ይሄ መብቴ ነው። ግን ለእናንተ ግን ቀላል ያደረኩላችሁ ምንድን ነው? የኖርዌጂያን ቆንስላ ጋር ሄዳችሁ እኔ ነገም የዛሬ እስካለሁ ድረስ ፋሽኑ እስካለኝ ስለ ፐርፊውም እስካወራው ድረስ እዚሁ ነኝ። ደስ ያለኝ ቦታ እየገባው ስፈልግ ጌም የተጫወት ጌም አልጫወትም። ሆነ ስትል ኢንስፓየር ላደረጉኝ ሰዎች ጊፍት እየሰጠው በቃ ልክ እንደማደርገው እንዳሆኑ ፐርፊውም ሪቪው አደርጋለሁ እየገዛው። እኔ ጋር መጥቶ ፐርፊውም የሚማር ሰው ደስ የሚለው ሰው እኔ ጋር ይመጣል። ዳሴት። በተረፈ ግን ቆንስላ ካለም ምንም ካለም ይኸው ሳጂ ይኸው። በአሁኑ ሰዓት እኮ ሁሉም ነገር እኮ ግሎባል እኮ ነው። ቀላል ኢዚ እኮ ነው። እንዲያውም ለእናንተ ቀላል ሆነላችሁ። እኔ ማህሌት ከሆንኩኝ እኮ ተገኘሁላችሁ አይደል? ለምንድን ነው እዚህ ቁጭ ብላችሁ ከኔ ጋር ነይ አይደል? ወደ ህግ ለምን አትሄዱ? ህግ ላይ ሄዱ። እኔ አሁን ማህሌት ከሆንኩኝ ሽር ከሆናችሁ ኖርዌይን ያለሁት ብዬ ትናንትና አሳየቻችኋለሁ። እንዲህ አሁን ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ነው። ኖርዌይ ቆንስላ ጋር ሄዳችሁ የማህሌትን ዶኩመንት ይዛችሁ ይቺ ሰው እዚህ ቦታ አለች እርግጠኛ ነኝ ብላችሁ በአንድ ደቂቃ ወዲያው እኮ ነው የሚገኘው። እኔ እዚህ ጋር ያለው ሲመጡ የኔ ሂስትሪ ወዲያው ያገኙታል። በዛ መልስ ታገኛላችሁ። እነሱ መጥተው ሲጠይቁኝ ለእነሱ መልስ እሰጣለሁ። ለእናንተ ግን አልሰጥም። ዊዝ ኦል ማይ ሪስፔክት በጣም ይሄንን አላረግም። ግን ወጥቼ አሁኑ ሾፒንግ ሳረግ አሳያችኋለሁ። ችግር የለብኝም። በተረፈ ግን ፓስፖርቴን ግን ቁጥሬን የፓስ ቁጥር ያለበትን ፉል ዶኩመንት ሌሎቹ ልከው ሊሆን ይችላል። እኔ ሌሎቹ አይደለሁም። በራሴ ነው። እኔ ፋሚሊ አለኝ፣ ቤተሰብ አለኝ፣ ባል አለኝ። ይሄንን እንዲህ ተጠይቅ ያለው ስላቸው በጣም ነው የሳቁት። በእውነት እዚህ ያሉ ሰዎች እንደዚህ አይነት ከየትኛው ምን አይነት አሰራር ነው? በጣም ነው ሰው የገረመው። ግን ለእናንተ ኢዚ ሊሆን ይችላል፣ ለእኛ ጋር ኢዚ ሊሆን ይችላል። የሰውን መብት መዳፈር መንካት ስለለመድን ዲስ ኢዝ ፎርቢድን። እንደዚህ አይነት ጥያቄ ራሱ በጣም ፎርቢድን ነው። ህግ ጋር ነው መሄድ ያለባችሁ። ስለዚህ ይህናችሁ ይሄንን ነው። ቅልቦች ሪስፔክት አደርጋለሁ። ምንም ችግር የለም። እራሱ ማን ነው መብረቁንም ሪስፔክት አደርገዋለሁ። ልክ ነን፣ እኔም ልክ ነኝ፣ ሁላችንም ልክ ነን። ስለዚህ በየራሳችን መንገድ እንሂድ። እንጠራሻ ክብረት ስለመጣሽ እናመሰግናለን። እኛ ምን ማድረግ እንዳለብን እንነጋገር። ተስፍዬ ነገ እሑድ ነው፣ ሰኞ ነው። ነገ ኖርዌይ ቆንጽላ ኢትዮጵያ ያለው ሄዶ የማህሌትን ዶክመንት ሰብሚት አድርጎ እዛ እቺ ተጠርጣሪ ኖርዌይ እንዳለች እንጠረጥራለን፣ በዚህ ቲክቶክ አካውንት ነው የምትጠቀመው ብሎ ሊያመለክትልን የሚችል አካል አንተ ጊዜ ይኖርሃል፣ ትችላለህ። አይ ኖርማሊ መጀመሪያ ቆይ እነዛኞቹም ጋር ያላቸውን ማስረጃና መረጃዎችን ያሰባስቡና ዝም ብሎ አሁን ብድግ አድርገሽ የሆነች ነገር አንጠልጥለሽ አይደለም። ማስረጃዎችና መረጃ ቅድምም አንድ በዚህ ጉዳይ ላይ የህግ ባለሙያም ሀሳቡን ሲሰጥ የነበረበት ጊዜ ነበረና አላሳይም የራሷ እንትን ነው። ኦፍኮርስ ግን ከቅንነት አንጻር ነው ቅድም ስጠይቃት የነበረው። ግዴታም ደግሞ ለሁላችን ቆይ ሳጂ አንቺ ስታወሪ እድል ስጭው ረጅም ሰዓት እድል ሰጥቶሻል እና ምናልባት ይሄ ግርግሩም ሁለቱም እኛ ደግሞ እነዛ ምስኪኖችንም በማሰብ አንቺ አለመሆንሽን ግዴታ በፓስፖርት ብቻ አይደለም በሌላም አንቺ ኮንፈርም ልታደርግልን የምች ያለመሆንሽን እንግዲህ ቅድም እንዳልሽ ቪዲዮ አሳይቼ ቆይ ቅድም ስታነሺው የነበረው ጉዳይ አለ። ሾፒንግ ሳደርግ ምናምን ነገር አሳይቻለሁ ያለሁበትን ግን አካባቢ ስትይ ነበረ መጀመሪያ ላይ። እኔ አሁን እሱን አላውቅም። እነዚህ ልጆች ነው እንትን ሊያደርግበት የሚችልበትን ሁኔታዎችን መፍትሄ ሊመጣ የሚችልበትን ሁኔታ ብታመቻቹ፣ ከዛ ሲያልፍ ደግሞ የእነሱም ጋር ያለውን ማስረጃዎች አሉን ብለዋል። ቅድምም ጠይቀናቸዋል እነሱ ጋር ያንንም ሰብስበን ደግሞ እኛም ሌላዎችን እንትን ማድረግ የምንችልበት። አሁን ብቻዬን ሙሉ ሀሳብ የለኝም። ገና ለመጀመሪያ ጊዜ ነው ዛሬ ሶሻል ሚዲያ ቲክቶክ ላይ የመጣሁት። ገብቼ እንትን ብዬ አይቼም አላውቅም። የተቆራረጠ ምናልባት ሲደብር ማታ እንቅልፌ እስከሚመጣ ብቻ ስክሮል ላደርግ እችል ይሆናል እና እንድትሄድ መረጃዎቹ የለኝም። ማሳየትሽን ኖርዌይ እንደምትኖሪ ወጥተሽ ከተማውን ማሳየትሽ ለምሳሌ አሁን ከአንቺ ነው የሰማው። አላወቀም። ደጋግሜ እኮ ብያለሁ። ይኸውልሽ አቡ እኔ እኮ ክሬዲት ለምን አይሰጠኝም እኮ አልኩት። ለህዝቡ ብዬ ይሄን አድርጊያለሁ። አሁን ክሬዲት ያልሰጠሽ ስላላወቀ ነው ተስፍዬ። አሁን ነው በጣም ቢዚ ሆኖ በስራ ቲክቶክ ላይ አልመጣም ነበር። ዛሬ ገና ነው የመጣው። ለዛ ነው እና እሱ ላይ አትፍረጅበት። ከተማውን ማሳየትሽን ኖርዌይ መኖርሽን ማሳየትሽን አላወቀም። ገባሽ?
እንደዚህ እናደርግና ወደ እልባቱ እንሂድ። ለእነዚህ ልጆች ደግሞ እንዴት አድርገን በምንችለው መልኩ መፍትሄያቸውን እንዴት አድርገን እናፈላልግ እነዛን ምስኪን ልጆች ሀቅ የሚለውን ነገር ደግሞ ያው አሁንም እየተቀናጀን በጋራ ከነዛኞቹም ጋር ሀቢባም በዚህ ጉዳይ ላይ ኢንቮልቭ አድርገሽ በደንብ አድርገን እንሰራበታለን። የእነሱ አለን የሚሉት ነገር ካለ ግን ቢያቀርቡና እንደው ይሄ አጀንዳ ሊዘጋበት የሚችል አንቺም ያለሽን ለነዛ ምላሽም ሰጥተሽ አላቅም። እንግዲህ ከዚህ በፊት ፌስ ቱ ፌስ ተገናኝታችሁ አውርታችሁ ከሆነ አላቅም እና በእንደዚህ አይነት መልኩ መፍትሄዎች ተፈልገው ወደ እልባቱ ብንመጣ ሞር የተሻለ ነው ብዬ ነው የማስበው። ልኩንም ተስፍዬ መረጃዎቹን የያዙትን መረጃዎች ይስጡት ይላኩልክ እነሱና እንደነገረችን እሷ ወደ ህግ እንሄድ። ኢትዮጵያ ያለው ኖርዌይ ቆንጽላ ጽሕፈት ቤት ሄደን የማህሌትን ዶክመንቶች አቅርበን ይቺ ሴት በዚህ ቲክቶክ አካውንት ላይቭ ሪከርዷን ምኗን አሳይተን ኖርዌይ እንደምትኖርና እኛ ማህሌትነቷን እንደምንጠረጥር ለኤምባሲ ኢንፎርም እናርግ። ከዛ ኤምባሲ እኮ እዛ ይጠራታል። እሱም ውጭም ሳይሆን እዛ ያለው ቀላል ታውቂ የለ ሀቢባ ከሰሞኑ ራሱ ሁለት ደብዳቤ ያለ አላስላኩልሽም? ለሳውዲ ኤምባሲ የተጻፈው ኖርማል ይህን ነገር ለማጥራት ይኸውልሽ፣ አሁን የዚህ ፋርዝር ከመሄድ ከሚለው አንጻር ነው እኔ ነገሮችን በቀላሉ መፍታት የሚቻልበትን ሁኔታ የልጆቹንም ችግርና አይናቸውን ትክክለኛውን ማህሌት ላይ ማሳረፍ አለባቸው። እሷን መፈለጉና መፈለግ ላይ ነው ሁላችንም መዝመት ያለብን የሚለውን ነገር ነው። ስለዚህ ለዛኛው ደግሞ እነዚህ እህት ወንድሞች አይ እኔ እንደዚህ አይደለሁም ብለሽ ኮንፈርም ልታደርግ የምትችይባቸውን ነው። አንዳንዴ ሁሉም ጥያቄ የሰዎች ፍላጎት ሰፊ ሊሆን ይችላል፣ ብዙ ሊሆን ይችላል። ግን ይሄን ማድረግ እችላለሁ፣ በዚህኛው ደግሞ ኮንፈርም ላደርግላችሁ እችላለሁ ብለሽ እንትን ብትይ ሞር የሚለውን እሳቤ ነው እኔ አሁን ጥያቄ ተመሳሳይ ለእኔ እኔ አንዳንድ ጊዜ ከፓስፖርት ውጭ አልከኝ አይደለ? ከትናንትና ወዲያ ከተማዬ ላይ ወጥቼ ኦስሎ መሆኔ ራሱ ፍቄ የኖርዌይ ኮንፎርም አድርጎላቸዋል። ያሉት ኦስሎ ያሉ ልጆች ራሱ ያለችው ኦስሎ ነው ብሎ ኮንፎርም ተደርጎላቸዋል። እስቲ ፍቄ ኖርዌይ ጋር ሼር አድርጉለት እና ኮንፈርም ማድረጉን ይምጣና ይንገራል። ሀቡ እኔም የምኖረው እኮ እዛ ነው። ራሱ ኖርዌይ ነው ያለችው። አዎ ግን ሊያየ አንቺን አናቅሽማ። ፍቄ ኖርዌይ ስለሚታወቅ ሶሻል ቆይ ልንገርሽ፣ እኔ ያለሁት ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና አንድ ነገር ደግሞ ሌላ ልንገርሽ፣ በእኛ ጋር ባላንስ እንዲሆን አቡ ወይዬ ተስፍዬ ይቅርታ ሊያይ በጣም ይቅርታ። ባላንስ እንዲሆን መብረቁን ስራውና እንትን ይበል። እሱም የራሱን ማስረጃ ይሄ ዲስፕሊን በሆነ ወይ መጥቶ ሀሳቡን እንትን ቢልስ ማቅረብ ይችላል። በቃ በጣም አሪፍ ነው አቡዬ፣ በጣም ትክክል ሀሳብ ነው ያመጣው። ተስፈሽ ዲስፕሊን በሆነው የዚህ ቤት ጋር ተወጥ ቃላቶችን መጠቀም አንችልም። ዲስፕሊን በሆነ ወይ የምንወያዩ ከሆነ መፍትሄ ላይ እንደርሳለን። እስኪመጣ ድረስ አንዴ ሀሳቤን ልንገራችሁና ካላስፈለግኩ እወርዳለሁ። እኔ ያለሁት አሁን ሌላ ከእሷ ጋር አንድ አይነት ከተማ አይደለንም። እኔ ሳጂን አውቃታለሁ፣ ግን በእኛ ሀገር ህግ ለምሳሌ ማንም ሰው ኢቨን እኔ ፖሊስ ቢፈልገኝ ወረቀት አምጥቶ ነው የኔን መታወቂያን ላሳየው እችላለሁ፣ ፓሴን ምናምን። ግን መፈለጌን ሲታወቅ ነው፣ ካለንትን ማሳየት አልችልም። አንደኛ ወረቀት አምጥቶ ነው ፖሊስ ራሱ ፓስፖርትሽን ማየት የሚችለው፣ መውሰድም መንካትም የሚችለው። እና ይሄንን አሁን ያለችሽ የነንበራችንን ሰዎች መብታችንን አናውቅም። እንደናንተ እንደ አውሮፓ እንደምትኖሩት ምን ያህል መብታችሁ ፓስፖርታችሁን ማየት። ለምሳሌ ይኸውልሽ ይሄ እኔ ፓስ ነው ኖርዌጃን ይላል። ይሄንን ማንም ሰው አሁን እዚህ ላይ ሲጽፉ አይቻለሁ። ማንም በብር ተከፍሎ የሚገኝ አይደለም። ይሄ አሁን የኖርዌጃን ያውም ኦልዱ ፓስ ነው። አዲሱ ፓስ ሮዛ ነው ከለሩ፣ ላይክ ኦሬንጅ ሮዛ። ሳንት ሳጂ ካንሼ ዱሃ ደን አንድ ራሱ ዋርኒንግ እንዳይሰጠኝ ይቅርታ። ሊያየሽ ከሰማኒ ፓስፖርት ዋርኒንግ ይሰጣል። እኔ አካውንቴ ሴንሲቲቭ ነው። እሺ እንደዚህ ነገር ሶሪ። ይሄኛው አሁን ይሄ ማለት የዜግነት ማለት ነው። ዜግነት ያልሆነው ደግሞ ሌላ ከለር ነው። አለበለዚያ በኢትዮጵያ ነው ያለው ወይ ሌላ የላቸውም። ግን አዲሱ ፓስፖርታችን ደግሞ ሮዝ ፈርገ ነው። የእኔ ስላላለቀ ነው አዲስ አላወጣሁም እስካሁን ስላለው ጊዜው። አዲሱ ግን የሁሉም ሀገር አሁን ተቀይሯል፣ ከለሩ ተቀይሯል። ምናልባት የሷ አዲስ ሊሆን ይችላል። እና
ይሄንን ደግሞ ማንም ማግኘት አይችልም። ይሄ በገንዘብ አውጥታ ነው ምናምን የሚሉት አንደኛ ማግኘት አይችልም። ሁለተኛ ሌላ አንደኛ ነገር ደግሞ በ7 ወር ያቺ ሴትዮ 7 ወሯ ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም በ7 ወር መኖሪያ እንኳን ማደሪያ አይሰጣትም ከሪፊውጂ ውጪ ማለት ነው። እንኳን እንደ ሳጂ ደልቷት ብዙ አይነት ሽቶ ገዝታ ለትኖር አይደለም ማለት። እንደገና በሳጂ ባሉት ፊቷን አስቀይራ ነው ምናምን ላለው ልጅ ደግሞ በገዛችሁ እንኳን 57 ሚሊዮን የኢትዮጵያ ወደዚህ ሲቀየር ቢያንስ ከ3 እና ከ4 ሚሊዮን ዴጎሪሽ ሜረንዳን ሳንት ለእኛ ትንሽ ነው ገንዘቡ የሚሆነው። በዛ ገንዘብ ደግሞ ፊት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያለ ማድረግ ደግሞ 7 ወር ብቻ አይፈቅድም። ዱባይ የሚኖር ሰው በአንዴ ወይ ተምራን ነው በኢንተርኔት አሉ አይቻልም። አክሰንት ምናምን ይጠይቃል፣ ዲያሌክት ይጠይቃል። ይሄንን ሁሉ ሳጂ የምትይው ይሄ ሁሉ ነገር መፍትሄ ሆነ። መፍትሄው አንድና አንድ ማየት ደግሞ ከፈለጋችሁ ይሄዳለሁ። ያንቺ ማየትም ለእኛ እንትን በቂ አይሆንም። ለምን እኛ የሚፈለገው ምንድን ነው መሰለሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ ትልቁ መፍትሄ ይኸውልሽ፣ እኔ ማረጋግጠው ትልቁ መፍትሄ ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጦ ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ምስክር በቂ አይደለም። በጣም ጥሩ ሀሳብ ነው። እንደገና ደግሞ ሁለተኛ ሌላ አንድ የቆየቀና ልንገራት። ሁለተኛ ደግሞ ከፈለጉ ማለት ነው ከምንም ውጭ የማያውቅ ሰው ተወክሎ ደግሞ እዚህ ሀገር አሁን እኔ ለምሳሌ ብሬን ወይ እሷ ስሜን አጥፍታ ከሆነ እኔም እሷን ሄጄ ሳጂ ማለት እንዲነች እኔም ባልሆን ሌላ ሰው እኔ አሁን ስለማውቃት እኔን አትላኩ፣ ሌላም ፍቃዱ ያላችሁትን የማትላኩ ግን ሌላ ሰው መክሰስም ይችላል። ሳጂብ ተብላ ማህሌት የምትመስል ሴትዮ ብለው ራሱ ከዚህ ሀገር ሆነው ከሰዋት ሄዶ ማየት ይችላሉ። ፓስፖርቷን፣ ስሟን፣ ምኗን ፖሊስ ማየት ይችላል። አንድ ሰውም ከሄደ ከራሳቸው ያምጡና መብረቁ ካወቁ መቼስ ብዙ ሰው አለ ኢትዮጵያ እዚህ ሀገር። ችግር የለውም። እናመሰግናለን። አመሰግናለሁ። እኔም ቻው። የሰው ምስክር ምናምን አያስፈልግም። የሚያስፈልገው ኤምባሲ ጠርቶ ኮንፈርም አድርጎ ኤምባሲ ደብዳቤ አይደለችም ብሎ እስካልሰጠን አናምንም። እናንተ እንዳላችሁት ህዝቡ እንዳለው አይደለም። ምንድነው መሰለሽ ኖርማሊ ከዚህ በፊትም መረጃው አንዳንድ ፌት ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛው ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብ ነው። ካልሆነ በስተቀር ኦፍኮርስ እነሱ ያላቸውን ማስረጃዎች ሲሰጡን አሳማኝ አይደለም። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልቅም ለህግ አካል ነው ምልከው አለች። አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ በቂ ለእኛ ምንድን ነው ትክክለኛ ማንነቷን የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለችም ማለት። ስለዚህ ፈቃደኛ መሆኑ በህግ ስጠይቁኝ ነው አለች። ምንድን ነው አሁን ለምሳሌ እኔ ነገሩ እንዲያማሆን እኮ ቀለል አይደል ሀብዬ ማለት በፊት የነበረችበት ቦታ አይታወቅም ነበር ማህሌት። አሁን እኔ ከሆንኩን እነሱ የሚሉት ማለት ነው ማህሌት እንግዲህ አሁን ኖርዌይ ነው ያለችው። ቀለለው ኤምባሲ ሄዳችሁ እሷን ስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ ፖሊስ ራሱ እኔ ጋር መጥቶ ቢጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂም። ዝም ብሎ እዚህ ሀገር ላይ እንደዛ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንሱ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው። ያንን ላይሰንስ ማየት ስለፈለግኩ። ስለዚህ አሁን እንደሆነ ፓስፖርቴን ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሄዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖሽ ፖሊቲ ሊሆን ይችላል ዋሬቨር እኔ
እኔ ኢትዮጵያዊ አይደለሁም ብያቸዋለሁ። ኖርዌጃን ነኝ። በኖርዌጃን ሲስተም በዚህ አገር በአገሬ ሲስተም ስጠየቅ ለእነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምረዋል። ምክንያቱም የሆነ ሀሳቡ ራሱ ያስቀኝ ጀምሯል። አንቺማ ሁኔታው ተመችቶኛል አስመሰለብሽ። አይመስለኝም። አሁንም ደግሞ መንገድ ይችላለሁ እኔ በራሴ መንገድ አሁንም ቢሆን ብያቸዋለሁ። አይ ሀቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ። ሁላችንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄያችሁ ስለ ፓስፖርቱ ከሆነ አልክም እና ወደ ቀጣይ ሂዱ እንጂ በቅንነት አትበለኝ። ቅን ነኝ ብያለሁ። እኔ በምርጫዬ ነው ቅን የሆንኩት። ቅን ነኝ ብሊሚ በቅንነቴ አድርጌያለሁ። በቅንነቴ ግን ፓስፖርቴን አላሳይም። ይሄ ቅንነት አይደለም። ፓስን ማሳየት ይሄ ቅንነት አይደለም። ቅንነት ሌላ ነው። ይሄ ቅንነት ከሆነ ደግሞ ቅን አለመሆን ይሻለኛል። አላሳይም። አም ሶ ሶሪ። ስለዚህ እኛን አቡዬ አንዴ ይሄ መብረቁ የሚባለው ሰውዬ ይምጣና እዚህ ቤት ጥያቄዎችን ያቀርብና ለአንዴና ለመጨረሻ ጊዜ ፈቃደኛ ከሆነች ከሆነ ይጥራውና ቀልቦች እሱ ከሆነ አይደለም ሳጂ ፈቃደኛ ብያለሁ። አሁንም ብያለሁ። መብረቁ ላይ ሪስፔክት ፍራሽ የሆነ ቃል እስካልተናገረ ድረስ ምንም ፐርሰናል ኢሹ የለኝም። ማንም ሰው በቤት የተራሽ አንድ ቀን እኔ ራሴ ሰዎች ሊሰድቡ ሲሉ እኔ እንዲሰደብ አልፈልግም። እንዲህ ስላለኝ ራሱ እኔ ሰድቤ አላውቅም በጭራሽ። እኔ ራሴን ፋይት አድርጌ ጨርሻለሁ ብያቸዋለሁ ሰዎች። እኔ ምንም ኖ ሃርድ ፊሊንግ። እኔ መንገድ ላይ ባገኘው ምንም አልለውም። መግባት ይችላል፣ መጠየቅ ይችላል የፈለገውን። እስቲ እዚህ ያላችሁ ቤተሰቦች ምናልባት የእሱንም እንትን እንድንሰማ ቅድምም ጠይቄው ነበረ። እዛ 1 ሰዓት አካባቢ ቆይቼ ነው ወደዚህ የመጣሁት። የሚጠይቀው ነገር ካለ እኛም ምናልባት እኔ ነኝ የሌለሁት እንጂ ሌሎቹ ስላለን ብዬ መዳፈር እንትን አልልም። እውነትም ፍለጋ እኛም የአቅማችንን ያህል እናግዛለን። ሁላችንም ትክክለኛውን ማህሌት ለመፈለግ አንቺም ከሆንሽ ሌላም ወዮችም ካሉ እንትን እንዳለን ኮመንት አድርጉለትና እንደው ቢመጣና አትሊስት ጥያቄውን ፍላጎቱን ብናውቅ በዛውም እኛም የእሱ አካል የምንሆንበትን እሱንም እናገዝበትን እሱ ሚንስ ሌሎቹ ወክሎ እንትን እየሰራ ስላለ ጥሩትና እንትን በሉ እስኪ። ጊዜያችንን በጥያቄ ከምናባክን እኔ ህዝቡ እንዳለው ቀጥታ ወደ ህግ ብንሄድና የህግን አቅም ብናሳይ ቀጥታ ኤምባሲ እንኳንም መኖሩን አወቅን፣ እንኳንም ኢትዮጵያ ውስጥ የኖርዌይ ቆንጽላ ጽሕፈት ቤት መኖሩን አወቅን። ሶ ለማመልከት ይቀለናል። መረጃዎቹን ስብስብ አድርገን ሄደን ሰብሚት አድርገን ኤምባሲው ጠርቶ ራሱ ፓስፖርት አይነቱ ከዚ ኤምባሲ በደብዳቤ እስካላለ ድረስ እኔ አላምንም። እናንተ እንዳላችሁት ኤምባሲ ራሱ በደብዳቤ ሳጂ ማለት ማህሌት አይደለችም ብሎ ኤምባሲ ኮንፈርሜሽን እስካልሰጠ ድረስ እንዳላችሁት ፓስፖርትም ፌክ ሊሆን ይችላል። እናንተ እንዳላችሁት ገንዘብ ያለው ሰው ፌክ ፓስፖርት ማሰራት ይችላል ብላችኋል በኮመንት። ህዝብ አይሳሳትም። ህዝብ ሁሌ ትክክል ነው። ስለዚህ ቀጥታ ወደ ህጉ ወደ ኤምባሲ ብንሄድ ላለው ሁሌም እንደምናደርገው ሚዲያ ላይ አውርተን ምንም ሳናመጣ ስንቀር ወደ ህግ እንደምንሄደው አሁንም ወደ ህግ እንሄድ ባይነኝ እኔ። አሁን በራሱ ይሄንን ቀላል ሆነላችሁ። እንዲሁም በፊት ከምትጠራጠሩ በዚህ መፍታት ሳንችል ቀርተን ወደ ህግ እንሄድ ነው። ተስፍሽ ያውቃል። ብዙ ሚዲያ ላይ አውርተን ምንም ማድረግ ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው እና እኔ አሁን የምለው ምንድን ነው ወደ ህግ ብንሄድ እና ኤምባሲው ራሱ ጠርቶ የምትኖርበት ሀገር ኤምባሲ ጠርቶ አረጋግጦ ደብዳቤ ቢያመጣልን መሆንና አለመሆኗል እኔ አይቻሉ። እኔ አንድ ግለሰብ ነኝ እንዴ? ያየው አላየው ምን አመጣለሁ? ፎርጂድ ቢሆንስ? እናንተ እንዳላችሁት ምናልባት ሀብታም ስለሆነች ፎርጂድ አሰርታ ቢሆንስ? ስለዚህ እንዳላችሁት በኤምባሲ አመልክተን ነው የዛችኛዋን ማህሌት ጉዳይ ማስረጃና እኔ ይኸውልሽ አንድ ቀን ከዚህ በፊት በነበረው ማን እንግዲህ ከተበሉት ውስጥም ተደዋውዬ አላውቅም። ቅድም መብረቁ ቤት ብያለሁ። ማንኛቸውንም አላውቅም። ከዚህ በፊት ሲነሳ እንደነበረው አሁንም እንደዛው ይደራጁና ማስረጃና መረጃዎቻቸውን የያዙና እኛም
የምንረዳቸውን ነገር እየረዳናቸው መንገዱንም እያሳየናቸው የሚመለከተውን ይህን ጉዳይ የሚያጠራ አካላቶችም ጋር ሄደን ማድረግ የምንችልበትን ወዮችን እንሄዳለን። ሰፊ ነው። አሁን ያንን ሂደቶችን ከመጀመር በፊት እንደ እውነተኛ ይሄ ልብሽም ሁለት ቦታ ተከፍሎ ወደዛ ወደዚህ ከሚሆን ከሚል አንጻር ነው። ስለዚህ ይቅርታ ስላቋርጡ ተስፍሽ ሀረርጌው በጀጎል በጎ አድራጎት ድርጅት ነው እኮ ጉዳዩን የያዘው እኮ ተስፍሽ ነው በህግ እሱ ነው የከሰሰው እኮ። እኔ በከሰስኩት ነው ሚኪም እንዲከፍል ያስደረግኩትኝ። እኔ በጃጎል ድርጅት በድርጅቴ እነዚህ 57 ሚሊዮን የበላቻቸውን ሰዎች እኔ ያስከስሼ ነው ሚኪም እንዲከፍል ያስደረግኩት ብሏል። እና ጉዳዩን የያዘው በህግ የያዘው ተስፍሽ ሀረርጌው ነው። እሱን አውራ ኦልሬዲ 57 ቢሮ መጥተው እሱ ጋር ምናምን ብሎ ነበረ አናግረው። እሺ ኤኒዌይ መብረቁ የሚመጣ ከሆነ የሚመጣ ነገር አይነት ነገር አልመሰለኝም። የሚመጣ ከሆነ ጊዜ ማባከን ነው እኮ የምናደርገው። ጥያቄ አሁን እንዳለችው ወደ ህግ እንሂድ። በቃ መረጃዎቻችንን ሰብስበን ወደ ህግ እንሂድ። እንዳልከው ሰዎቹን እናግዛቸውና ትክክለኛው መንገድ እንጠቁማቸውና ቀጥታ ወደ ህግ እንሂድ። ምክንያቱም ሁልጊዜም ተስብዬ እንደምታውቀው በሀናም ጉዳይ በተለያየ ጉዳይ በሌላም ጉዳይ እንደዚህ ሚዲያ ላይ ጮኸን ምንም ማምጣት ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው አይደል? ስለዚህ አሁን ይሄም ጉዳይ ሊፈታ የሚችለው በህግ ስለሆነ ወደ ህግ እንሄድ። ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ። ፎርጂድ ሊሆን ይችላል። እውነታችሁ ነው። ተሳስቻለሁ። እኔም ልክ ላይሆን ስለሚችል ቀጥታ ወደ ህግ እንሂድ። እኔ ስምና ፎቶ ናሽናሊቲን ያየሁት ፓስፖርት ነንበር አላየሁም። ኦኬ ለእኔ የተላከልኝ። ስለዚህ አሁን ቀጥታ ወደ ህግ መረጃዎቻችንን ሰብስበን ወደ ህግ እንሂድና ህግ እንዲጠይቃት እናድርግ። እሺ፣ በጣም እናመሰግናለን ለነበረን ጊዜ ሁሉ። እንግዲህ ወንድማችን ይመጣል ብዬ ጠብቄ ነበር። አይመጣም አልመጣም ብሏል እያሉ ነው ኮመንት ላይ። የምንችለውን ላይቭ ላይ የገባሁት ለነበረን ጊዜ ሁሉ እናመሰግናለን። ባለ ማስረጃና መረጃዎች ካሏቸው እኛም መንገዱን በማሳየትና በመርዳት የአቅማችንን አስተዋጽኦ እንወጣለን። በዚህ ብታል ቴንኪው፣ አመሰግናለሁ። መስብዬ በጣም እናመሰግናለን። ሁሌ ስለምታግበን ስለምትረዳን በጣም ነው የምናመሰግነው። ምንም አይነት እርዳታም ከኔ ከፈለጋችሁ ልጆቹ ምንም አይነት እርዳታ ከፈለጉ እኔም አለው ተስፍዬ ንገሩኝ። በተረፈ ግን ሞር ኢንፎርሜሽን ያለው ተስፍሽ ሀረርጌው ጋር ነው። እሱ በድርጅቱ በህግ ስላስያዘው ጉዳዩን ጠይቀው ምን ላይ እንደደረሰ። እሺ፣ ሰላም ደሩ። ቻው። እሺ፣ ተስፍዬ ሰላም። ቴንኪዩ ሳጂም መተሽ ምላሽ ስለሰጠሽን ጊዜሽን ስለሰጠሽን በጣም እናመሰግናለን። አይ ቲንክ ይህ ስለዚህ ጉዳይ እዚህ ላለው ሰው እኔ መግለጽ የምፈልገው ምንድን ነው፣ ሁሉም ነገር በህግ ይያዛል። እናት የሚል ሰው ማመን መብቱ ነው፣ አይደለች የሚል ሰው ማመን መብቱ ነው። በነገራችን ላይ ፖሊስ ላይ ማንም ሰው መጠቆም ይችላል። እኔ ማይክል ጃክሰን ጎረቤቴ ነው እዚህ እየዘፈነ ነው ብዬ መጠቆም ይችላል ነው። ያ ማለት ግን ነው ማለት አይደለም። ግን ስትሄዱ ግን ተጠርጣሪ አሁን እኮ ተጠርጣሪ ሲገኝ ፖሊስ ጋር ነው እንጂ የሚካሄደው የሚጠረጠረው ሰው ጋር አይካሄድም። አሰራሩ ራሱ እንደዛ አይደለም። እናንተ ናት ብላችሁ ካሰባችሁ ያለሁበትን ቦታ የታወቀ ነው። ሂዶ ወደ ኤምባሲ እኔ ዶክመንቴን ሌክቲሜት ላልሆነ ሰው አላሳይም፣ ለማይገባው ሰው አላሳይም። ከዛ በኋላ በእኔ አንድ ነገር ቢፈጠር አንድ ነገር ቢሆን ተጠያቂው እኔ ነኝ። ስለዚህ እናንተ ራሳችሁም አንድ ሰው መጥቶ ማስረጃ ይሄ እኮ ለዚህ ነው የምትበሉት፣ እሺ ይህን ያህል ብርም የተበላችሁ ስለዚህ ነው። የሆነ ነገር ስትሰጡ ያ ሰው ማስረጃ እንዳለው በትክክለኛ አካል ያ እንደሆነ ስታውቁ ነው ፓስፖርት፣ መታወቂያ ምናምን የሚሰጠው። አለበለዚያ ማንነታችሁን ነው እየሸጣችሁ ያላችሁት። በእናንተ ስም ፓስፖርት ሊሰራ ይችላል። እኔ ፓስፖርት ለሱ ብልክለት በእኔ ፓስፖርት ሌላ ሰው ሊገባበት ይችላል። በሌላ ፎርጅድ ሆኖ ለሌላ ሰው ሊሰራ ይችላል። ከዛ በኋላ እኔ ምን ልሆን ነው? ይሄ አይደንቲቲ እኮ ነው ሉዝም አድርገው። ይሄንን ነገር እኮ ነው በቅንነት የሚባለው። በቅንነት ተብሎ ራሱ ሲጠየቅ እናንተ በቅንነት ብላችሁ የምትጠይቁትን ራሱ ማወቅ አለባችሁ። በቅንነት ይሄ በቅንነት ውጪ አሳይ ቢለኝ ኦፍኮርስ በቅንነት እኔ ቤተሰቤን አደጋ ላይ ጥዬ በቅንነት ፓስፖርቴን ስልክ ለሱ አይባልም። ኢትዮጵያውያን በእናታችሁ እያደግን ሀበሾች እያደግን የምንጠይቀው ነገር እያሰብን ከአንድ ሰው ዲማንድ የምናደርገው ነገር ምን ያህል ሪስክ አለው ብለን እያሰብን ነው መሆን ያለበት እንጂ ዝም ብለን ኦኬ ተብሎ አይደለም። እና ለዚህ ነው እኔ የማላሳየው እንጂ የተበሉት ሰዎች ስላሰብኩ እነሱ ስላሳዘኑኝ
በእነሱ ጫማ ላይ ሁኜ ሀዘናቸው ስለገባኝ ጨርሰናል። አበባ ከና ጨርስ ወንድሜ፣ ጉዳዩ እኮ ተዘጋ። በቃ በህግ ልንሄድበት ነው። ቀለቦች ሁላችንም በህግ ልንሄድበት ነው። በቃ ተዘጋ። አበባ ከና እዚሁ ነኝ፣ የትም አልሄድም። ሴም ሪቪው አድርጋለሁ፣ ፐርፊውም እንትን አድርጋለሁ። ፒክቸር አሁን ተነስቶ ከዚህ በኋላ ለ1 ዓመት ያህል ብሰደብ ምንም ችግር የለብኝም። እኔን ስለማይመለከት ማህሌትን ነው እየሰደቡ ያሉት ብዬ ስለማስብ ምንም አይመስለኝም። ኤምባሲ ማረጋገጫውን ሲሰጥ እኮ ሁሉም ሰው ይቅርታ ይጠይቅሻል። ያን ኦልሬዲ አይ ፎርጊት አቡዬ፣ በእውነት ምንም ቂም የለብኝም። እግዚአብሔርን ከማንም ቂም የለብኝም። ይቅርታ ማልጠይቅ ኦልሬዲ ይቅርታ አድርጌላችኋለሁ። ምንም ያደርጉት ነገር የለም። ችግር የለውም። እና ፈና በሎ አቡዬ፣ የኔ ቆንጆ ነገርሻለሁ። እንግዶች አሉኝ። ይመቻችሁ። መልካም ጊዜ። እናመሰግናለን። አክብረሽ መተሽ ጥያቄያችንን ስለመለሽልን እናመሰግናለን። እንግዲህ በህግ እንሄድበትና መጨረሻውን ለህዝቡን እናሳውቃለን። ቴንኪዩ። እሺ ሰውዬ ጌማ ትጫወቱም ሚኪ